እዚህ ስርዓት አልበኝነቱን ደግፈሽ በጣም አሳፋሪ በሆነ ደረጃ በዚህ ልክ አክስት ያደረገሽን በህጋዊነት ሚስቱ አክስት ያደረገሽን ሚስቱን እንዲህ በአደባባይ ዋና የተሸፋፈንበት ዋንኛው ነጥቡ ምንድነው? ከቡታጅራም ስንወጣ ሴክሬት በሆነ መንገድ ነው፣ በሚስጥር ነው የወጣ ነው። ማንም አላወቀም። ኢቨን እንኳን ወንድሟ አላወቀም፣ ቢኒያም ማለት ነው። ይሄ የሆነበት ምክንያት ሰላም ውድና የተከበራችሁ የኛ እንቁና ውድ ቤተሰቦች እንደምን አላችሁ? እኛ አለን፣ ፈጣሪ ይመስገን። እንግዲህ ዛሬ ቤተሰቦች አዲስ አበባ ከተማ ላይ ነው ተገኝተናል። የኔ ውድ ቤተሰቦች እንግዲህ ዛሬ እዚህ የተገኘንበት ምክንያት እንግዲህ በሀዊ ኃይል ነው። እንግዲህ በሄርሜላ እህት በሷ ኃይል ነው እዚህ የተገኘሁበት። ምክንያቱም እስከ መቼ በዚህ ልክ? ስለዚህ ለአንድና ለመጨረሻ እዚህ አንድ ነገር ማድረግ አለብን፣ መወሰን አለብን። ስለዚህ ይህንን ነገር ምንም እህቴ ብታስቀይመኝ፣ ቤተሰቤን ብትጎዳም፣ እናቴን አንገት ብታስደፋም፣ የአካባቢ ሰውን አንገት ብታስደፋ፣ እኛንም አንገት ብታስደፋን፣ በጓደኛችንም አንገት ብታስደፋን፣ ግን ሳሚ እንዲወጣልኝ ይፈልጋለሁ እባክህ ብላኝ። እንግዲህ ያው ከሷ ተሰማላችሁ። ለምናይ ነው፣ መሆን የለበትም ታይ፣ ሌላ ነገር ውስጥ ሊፈጠር ይችላል፣ እንረጋጋ ብዬ ነበር እንደኔ። እስቲ ያለውን ነገር ደግሞ ከራሷ እስቲ ስሙትና እስቲ ያለውን ነገር እንግዲህ እንነግራቸዋለን። ዋና የመጣንበትን ነጥብ ማለት ነው። ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁ? እንግዲህ ያው በጠዋት ተነስተን አዲስ አበባ ገብተናል። ነገሮች እያያችሁ ነው። በጣም ምስቅልቅላቸው እየወጣ ነው ብዬ ነበር መጀመሪያ። ጠፍታ እንዳልሆነ እኔ ላይ ቤተሰቦቻችን ላይ ቁማር እየተጫወቱብን እንደሆነ እኔ ተናግሬያለሁ። ወዴንስም ብላችኛል። ምን አይነት ጨካኝ ህዝቦች ያላችሁን ብዙ አላችሁ። ጨካኝ አይደለም። በተደጋጋሚ ሰው ደጋግሞ ሲፎግራችሁ የምር ጠፍቶም ታሞም ሞቶም ላታሙ ትችላላችሁ። እኔ በተደጋጋሚ ነው እንደ ይሁዳ የሸጠችኝ ማለት ነው ሄርሜላ። በተደጋጋሚ እኔም ብቻ አይደለም ወንድሜንም እኔንም ሳሚንም በቃ መናገር በሚያቀተኝ ያክል ደጋግማ ሸጉዳኛለች። ልጅ ለእናቷ ምጥ አስተማረች ይላል የሀገሬ ሰው። ታላቋ ነበርኩ ግን እሷ እኔ እንዳንተን ነው እንደዚህ ድብብቆሽ የተጫወተችብን። ወንድሜን ከስራ ከሰውነት ተራ አስወጥታው ከመጣ ጀምሮ ቤተሰብ ወንድሜ በየዕለቱ በኪሎ እየቀነሰ ነው፣ እያየሁት ነው። በኪሎ እየቀነሰ እንዲየመነመነ ሰውነቱ እያየሁት በሀሳብ በጭንቀት። እናታችን እንደዛው ያልጋ ቁራኛ ሆናብናለች። እድሜ ለሷ። ቤተክርስቲያን መሄድ አንችልም፣ እየተሳቀቀን ነው። እንዴ ምን ሆናችሁ ነው? እቺ ልጅ እንደዚህ እያደረገች ምን ሆነ? በሰው ትዳር ስትገባ እንዴ እውነት ከእናንተ ቤተሰብ ሊወጣችሁ እየተባለ ባለጌን ከወለደው የገደለ ጸደቀ ነው የሚባለው። በጣም አሳፍራኛለች። ቤተሰቦች ክም ብሎኛል። ለሊት የወጣ ነው 9 ሰዓት ነው ከቤት ለሊት የወጣ ነው እና መንገድ በፀሐይ መንገድ አልወድም እና ፀሐይ ሳይሆን እንድንደርስ ብዬ ድክምክም ብሎኛል። የደረስንበትን ያው በየጊዜው ግዴታ ለእናንተ ማሳወቅ ስለሚጠበቅብን አክብራችሁ ወዳችሁን እንደምትጠብቁ ስለምናቅ ሳሚ ይቅርታ አድርጊላችሁና ታርቃችሁ አንድ ላይ ተጓዙ ከጎንሽ እንዳይጠፋ ስላላችሁ አመሰግናለሁ። ተረድቼው ዛሬ ይኸው ታርቀን አንድ ላይ መተናል። ጉዟችንን አንድ ላይ ጀምረናል። የኛ ምርጥ ቤተሰቦች ከጎናችን እንዳላችሁ አውቃለሁ። የምር መናገር ላይ እያቃተኝ ነው። ሁሌም በሃይማኖታችሁ በየሃይማኖታችሁ እንድትጸልዩልኝ ዱዓ እንድታደርጉልኝ ሁሌም እንደምጠይቃችሁ ነው። አሁንም ከኛ ጋር
ቆዩ ቤተሰብ እና እኔ ውድ ቤተሰቦች ዛሬ ምናልባት ይህን ቪዲዮ እያያችሁ ያላችሁ ምናልባት አዲስ የምትመለከቱ ካላችሁ እንግዲህ ዋና ነጥቡን ልንነግራችሁ እንወዳለን በድጋሚ ማለት ነው። ምክንያቱም አብዛኛው ሰዎች ምንድነው አልገባንም እያላችሁ አላችሁ። ምክንያቱም የማይገባችሁ ምክንያት አንደኛ ቪዲዮውን ጨርሳችሁ ስለማታዩ ነው። አንድ ሁለተኛ ነገር ደግሞ ሰብስክራይብ ስታደርጉ ውጤቱን ለማወቅ ወይም ደግሞ ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ ኦል ሚሊዮን ምልክት ነግራችሁ የደውል ምልክቷን ከነካችሁ በኋላ ኦል ሚሊዮን ተጫኑት። ምክንያቱም ቀጣይ ቪዲዮ እንዲደርሳችሁ ይረዳችኋል። የኔ ቤተሰቦች አብዛኛችሁ በውስጥ መስመርም ምንድነው አልገባንም እያላችሁ የተወዘጋገባችሁ ሰዎች ስላላችሁ ለሱ መፍትሄ ይሆናል ብዬ ማስበው ሰብስክራይብ ካደረጋችሁ በኋላ ቤተሰቦች የደውል ምልክቱን ተጭናችሁ ኦል ሚሊዮን ሲመጣላችሁ ኦል በሉት። ምክንያቱም እያንዳንዱ ቪዲዮዎች የምንሰራው እንዲደርሳችሁ ማለት ነውና ዋናው ዛሬ የመጣንበት ዋነኛ ምክንያት ያው ምናልባት ለምን ተሸፋፈኑ ከምናምን ልትሉ ትችላላችሁ። ዋና የተሸፋፈንበት ዋነኛው ነጥቡ ምንድነው? ከቡታጅራም ስንወጣ ሴክሬት በሆነ መንገድ ነው፣ በሚስጥር ነው የወጣነው። ማንም አላወቀም። ኢቨን እንኳን ወንድሟ አላወቀም፣ ቢኒያም ማለት ነው። ይሄ የሆነበት ምክንያት ቤተሰቦች ግርግር መፈጠር ስለሌለበት አላስፈላጊ ነገር መሆን ስለሌለበት ምናልባት በጣም ነው ከምነግራችሁ በላይ ከካሜራ ጀርባ በጣም ነው አዊ የተማጸነችኝ ማለት ይቻላል። ማንም ሰው እንዳያውቅ እሺ ወንድምሽ መኖር አለበት ለምንድን ነው ብያት ነበርና አያስፈልግም ለኔ ስትል በቃ ሴትነቴን ንቀህ ነው ወይ ለኔ ስትል በቃ እርዳኝ ሁለታችንን ፈታዋለን እኔ ፈታዋለሁ ብላኝ ነው ይህንን ነገር ለማድረግ የተገደድኩትና ቤተሰቦች አዲስ አበባም ከዚህ በፊት አዊ ሄዳ ይሄ የማይረባ ልጅ አብርሃም ተብዬ ከዛ በፊት ያለችበትን ዱካ ተከትሎ ከያዘችው ፔንሲዮን ጭምር ከያዘችው አልጋ ቤት ጭምር ተከትሎ ነው ገንዘብ ሰጥቶ ነው አላስፈላጊ ነገር አድርጎ ነው እንግዲህ እንድትባረር ያደረገው። አላስፈላጊ ጦር መሳሪያ ነው ምንድነው የተባለው አደንዛዥ ነገር ይዛ ገብታለች እዚህ ፔንሲዮን ላይ አስብሎባት ነው ከአዲስ አበባ ከተማ ላይ እንድትወጣ ያደረገባት አብርሃም። ምናልባት ቪዲዮን ተመልሳችሁ ማየት ትችላላችሁ። ከዛሬ 25 ቀን በፊት ፈጣሪ ነው ያዳነኝ እንጂ እሱማ ሊያሳስረኝ ነበር። እና ይሄን ያመጣውበት ምክንያት ምንድነው? የኔ ቤተሰቦች የተሸፋፈንበት ምክንያት አሁንም ወደ ውጭ እየወጣው እየገባው ስለነበረ ከያዝንበት ፔንሲዮን ያው እሷ ከገባች አልወጣችም። እኔ ነኝ ያው ተሸፋፍኜ መነጽር አድርጌ ነው እየወጣ የገባው። ምክንያቱም ማመን አልቻልንም። አብርሃም ብዙ አቃጣሪ ያለው ታጀራ ላይ እና እነዛ ሰዎች ስንወጣ ስንገባ ምን እያደረግን የት እየሄድን እንደሆነ እየተነገረው ስለሆነ ምናልባት ዱካችን ተከትለው ችግር እንዳይፈጠር ብለን በጥንቃቄ ነው እየወጣ ነው የመጣንበት። ይብን እንኳን መኪና እኛ መሆናችን ራሱ አላወቀምና ቤተሰቦች ቆይ ሶሪ የመጣንበት መኪና በራሳችን መሆን ስላለበት በቃ እሱን ተወለን እና ቤተሰቦች ሁላችሁም በሃይማኖታችሁ እንድትጸልዩልን እንፈልጋለን። በሁላችሁም ሃይማኖቶች ከገባንበት በሰላም እንድንወጣ ምናልባት የመጣንበት ሁለት መንገድ ነው። እኛ ቤተሰቦች አንዱ ምንድነው የመጣንበት መንገድ ሄርሜላን መኪና ይዘናል። ከካሜራ ጀርባ ሁለት ሰዎች አሉ። ከኛ ጋር ባይመጡም አዲስ አበባ ከተማ ላይ እየጠበቁ ያሉ ሰዎች አሉ። ምናልባት ከተሳካና ሄርሜላን ይዘናት ለመሄድ በቃ በቤተሰብ ያለውን ነገር እንዲያልቅ ካልሆነ ግን ግዴታ ከሆነ ግን ከአቅማችን በላይ ከሆነ ግን የሚያስፈልገውን ነገር እርምጃ በሙሉ ለመውሰድና ለማድረግ ተገደናል። በቃ ቤተሰቦች የመጣው ነገር ይመጣል። ከዚህ በላይ አይሆንም። እስከዛሬ አሻፈረኝ ብላ አብርሃም ጋር ሄርሜላ ያ ሁሉ ነገር ስትሆን ቅስሟ ተሰብሯል። ምክንያቱም ሴት ልጅ ነች። ወዳ እስከሄደች ድረስ በግድ የሚሆን ነገር አይደለም። በቃ እስቲ ነገ በኔ ምክር በቤተሰብ ምክር ትመለሳለች ብላ ነበር የጠበቀች የነበረችው። አሁን ግን እስከ ማገት ደረጃ ልጅቷን ከመሰወር ደረጃ ተደርሷል። ይሄ ደግሞ ያው ተስማምታ ነው የሚሆነው፣ መሰወር አይደለም። ተስማምታ እኛን እንትን ለማለት ነው። በቃ እኛን አርፈን እንድንቀመጥ ነው። ያ አይደለም በእርግጠኝነት አሁን ትናንትና የነገርኩሽ ነገር አለ አይደል? አብርሃም ሄርሜላን
ሌሎች ሰዎች አገቷት እንዲህ ያለ ስር በስር እየተሰለሰለ ያለው ነገር ውሸት ነው። እኔ ያለችበትን ቦታ ሀቢሻ እኔ መረጃ ላይ አሁንም ለአንቺ ግልጽ ማላደርግልሽ ነገር አለ። ግልጽ ማላደርግልሽ ነገር ምን መሰለሽ? ያለችበትን ቦታ ሙሉ 100% የነገረኝ ሰው አለ። ገብቶሻል? ቦታው ላይ እስከምንደርስ ድረስ ግን ብዙ ማውራትም አያስፈልግም ቤተሰቦች ምንም ነገር። ምክንያቱም እኔ በቂ መረጃ የሰጠኝ ሰው ስላለ ቪዲዮን ቀርጾ የላከል ሌላ ሰው ነው። ስለዚህ እኛ መረጃ እኔ በግሌ ከሷ በላይ እኔ ጋር ያለ መረጃ ስላለ እስከታከራየላት ቤት እስካስቀመጣት ቤት እሷን እዛ አስቀምጦ በተመላላሽ የሚያስፈልጋትን ነገር እያደረገ ግን በዚህ በኩል ደግሞ ሚዲያ ላይ የወጣ ምንም እንዳላደረገ አይኑን አፍጦ እኔ ምን አይነት ልክስክስ እንደሆነ እኔ ፈጣሪ የማይፈራ ፈሪሃ እግዚአብሔር የሌለው ትንሽ እንኳን እንዴ አብርሃም በጣም ብዙ እኮ ወላድ ነፍስ እኮ እያዘነብህ ነው። የሄርሜላ እናት እያዘነችብህ ነው። እህቶቿ እያዘኑብህ ነው። አንድ እህት እኮ ነች አንተን እየረዳች ያለችው። እሷም ከሷ ከታላቃቸው ቁጥጥር ውጭ ስለሆነች ነው። እሷንም መስኛ ምን እንዳስነካቸው የሆነ ነገር ማለው ነገር አስነክቷቸው ልጆች በሰላም ይመስለኝ የሆነ ነገር አደንዝዟቸዋል። ወደኛ ዞር ብለው እንዳያዩ ያደረጋቸው እኔ ግራ ነው የገባኛው። እኔ እኮ የሱ ቀላል ነበር ቤተሰብ። አሁን እኔ በጣም ግራ እየገባኝ ያለው ልጆቹን ምን ቢያቀምሳቸው ነው በዚህን ያክል። እኔ አይዶን ነው ቤተሰብ እንጃ። እኔ ህልም ላይ ያለው ይመስል አንዳንዴ ህልም ላይ ያለው ይመስለኝና ከዚህ ህልም ላይ ብንን ብዬ ባነቃው ብዬ ማስበብ ጊዜ አለ። እውነቱን ላይ ማይመስለኝ ለምን ይሄ ነገር እንዴት እንዲሆን ይችላል? የገዛ ቤተሰብ የገዛ እህት እንዴት እንደዚህ ሰው እኔ እስክሰደብ ድረስ ቤተሰብ እኔ የምሬን ነው የምላችሁ። ብዙ ሰዎች አላችሁ በውስጥ መስመር ቢያንስ እህት የጠፋባት ትመስላለች፣ እህት እንዲህ ያለባት ትመስላለች የምትሉ ሰዎች እኔ አንዳንዴ የሆነ ስትረስ ይመስለኛል። የሰውነት የራሱ እያወፈረኝና እንትን እያፋፋኛል። በቃ ጭንቀት ውስጥ ነው ያለሁት። እና ቤተሰቦች ዋነኛ ነገር ዛሬ ከእግዚአብሔር ጋር አንድ ነገር ይፈጠራል ብለን ነው የምናስበው። ያ ነገር የምናስበው ማለት እንግዲህ ትላንትና የሄርሜላን በቂ መረጃ እኔ የደረስኩበትን መረጃ ከዚህ በፊት ያው እንግዲህ ከሞላ ጎደል ታውቃላችሁ ከአሁን ጋር ትንሽ ተጋጭተን ነበርና ቤተሰቦች የተጋጭንበትን ዋነኛ ነጥብ ምንድነው? ከሄርሜላ ወይም ደግሞ ከአብርሃም አጫፋሪዎች ጋር አይቻለሁ በሚል ነው። ያ ነገር ግን ዛሬ ለኔ ጠቅሞኝ የሷን ህይወት እንድታደግ እያደረገኝ ነውና አሁን የተረዳችኝ ይህንን መረጃ ካወቅኩት ከነገርከኝ አይቀን ውለን ማደር የለብንም፣ ጊዜ መስጠት የለብንም። ሳሚ የደረስክበትን ቦታ ላይ ድረስ መሄድ አለብኝ፣ መጋፈጥ አለብኝ ነው እንግዲህ ብለው ወደዚህ ውሳኔ የደረስነው ቤተሰቦች። አሁንም ካሜራማናችን እንግዲህ ያው ከኛ ጋር አይለይም ይዘነው ነው የሄድነውና እሱም ሰቀቀር ውስጥ ያለው ፊዳዬ በመሀል እያቋረጠ ራሱ በኋላ ቤተሰቦች ምንድነው የሚባለው እንትን እንዳትሉ እንጂ ሴት ላከ ሞታ ይፈራል እንደዛ ነገር የኔ አካሄድ እየሆነ ያለውና ዞሮ ቤተሰቦች እኔ የሆነ ነገር አዲስ ነገር በእርግጠኝነት ታችን መስዋዕት ማድረግ ካለብን እናደርጋለን። በዚች አሁን ባለንባት ሌሊት ውስጥ የሆነ ነገር ይፈጠራል ብለን ነው የምናስበው። የሆነውን ነገር ተጋፍጠንም ቢሆን በካሜራ አስረግጠን እናንተ ጋር እንዲደርስ ይሆናል። እኛ ቤተሰቦች ሁላችሁም ከጎናችን ስለሆናችሁ እንወዳቸዋለን፣ እናከብራቸዋለን። እንግዲህ ያላችሁበት ሰላማችሁ ብዝት ያደርግልን። እኛ እንወዳችኋለን፣ አክብሩልን ነው የሚለው። ሀበሻ አንቺም እንግዲህ እረፍት አድርጊ። እኔም ደግሞ ምናልባት እንዳትጨናነቂ አሁን ሶራሲ እኔም ከካሜራማኔ ጋር አንድ ቦታ መድረስ አለብኝ። የት አሁን ደግሞ የት አይ አይደለም እሱን ተይው። አንቺ መጀመሪያ እረፍት አድርጊ። የኔ ቤተሰቦች ሁላችሁም ከጎናችን ስለሆናችሁ እግዚአብሔር ያክብርልን። እኔ ግን አሁን መናገር የምፈልገው አንድ ነገር አለ። ቡዜ አይን አውጥተሽ አይን አፍጠሽ እንዲህ በአደባባይ የወንድምሽን ብልግና የወንድምሽን እንደዚህ ስርዓት አልበኝነቱን ደግፈሽ በጣም አሳፋሪ በሆነ ደረጃ በዚህ ልክ
አክስት ያደረገሽን በህጋዊነት ሚስቱ አክስት ያደረገሽን ሚስቱን እንዲህ በአደባባይ ለውሽማው ቆመሽ እንደዚህ መሟገትሽ ዋንኛ ግን ማለት ነው ዋንኛ ለአንቺ ሲባል ማለት ነው እኔ መልስ ማለት ነው እኔ መልስ ለአንቺ ሲባል ለቡዜ ማለት ነው ለአንቺ ሲአድ ነው አይደለም በተለይ ለአንቺ ሲባል ለቡዜ ማለት ነው እኔ በዚህ 2-3 ቀን ውስጥ ማለት ነው እኛ አንድ ጭብጥ ይዘን ካልመጣን ማለት ነው የእውነት በቃ አንቺ ትችያለሽ በቃ የእውነት አንቺ የሰራሽው ግፍ አንቺ የሰራሽው በደል የእውነት እሱ ወይስ ያሸንፋል ወይስ የኛ በቃ እኔ እውነት ቤተሰቦች እኔ ስሜታዊ ሆነ በጣም እየተጎዳች ያለሽ ልጅ ነች በዚህ ሰዓት ማለት ነው ስለዚህ ያንቺ አሻጥር የቡዜ ያንቺ አሻጥር ነው የሚያሸንፈው ወይስ እኛ ጋር እግዚአብሔር ያለው ያሸንፍ ወይም የዚች ልጅ የሩታ ምስኪን ልጅ የሷ የልጅን እንደው የልጇ አምላክ ማለት ነው የሚያሸንፈው ወይስ ያንቺ ሸፍጥ ደባ ነው እሱን አብረን እናየዋለን ቤተሰቦች ይቀርፋሉ አንቺም ሆነ ወንድምሽ ልክ እንደዚህ አይነት እንደዚህ ጭምድድ አድርገን ገደል ካልከተትናችሁ ሰው አይደለም ከዚህ በኋላ አይ በቃ አሁንማ አሳፋሪ ነሽ በጣም እኔ ቢጀክቷል ብርታቱ ላይ ያጣው የንግግር ብርታት አጥቻለሁኝና ቤተሰብ በዚህ ሰውነትሽ በዚህ እንትንሽ አስተሳሰብሽ የሚያክል በጣም ጠባብ ሆኖ ነበር አሳፋሪ ከእንዳንቺ አይነት እድሜ እኮ ብዙ ነገር እንጠብቃለን ታናናሾቻችን እኮ ብዙ ነገር ይጠብቃል በአንቺ ልክ በዚህ ልክ ራሱ ሚዲያ ላይ መጥቶ መሟገት ራሱ በዚህ ልክ ራሱ እኛ እኮ እኔ ብዙ ፍሬንት እሷ ብዙ ህይወቷን መስዋዕት አድርጋ በቅጡ እንኳን ከቤት ከሶፋ ካልጋ ላይ እንኳን ያልወረደች እናቷን ትታኮ ምስቅልቅሉስ እየገባች ያለችው በእንዳንቺ አይነት በማይረባ ከንቱ ሴት ስራና ተግባር ነው አይደል ይሄን እንኳን ለሴቶች ነገር ምሳሌ እንኳን መሆን የምትችይ ሴት ሲገባሽ በዚህ ልክ ውርደት መበጥበጥ ማለት ይሄ አይላንድ አስተሳሰብሽ ግን ከዚች ክዳን ያዘ አስረግጬ ምናልሽ ብዙ ገባሽ አንቺ ይሄ አይላንድ ነሽ አስተሳሰብሽ ከዚህ ያዘ ውርደታ በቃ አሁን ታዩ ለማንኛውም አቃውን በዚህ ልክ ነው ያለውን ነገር ቤተሰቦች በእናታችሁ ሁላችሁም ተረዱን ከጎናችን እንድትሆኑ እንፈልጋለን የኛ ቤተሰቦች በቃ ከጎናችን ስለሆናችሁ ተረጋጋዩ እግዚአብሔር ያክብርልን እንወዳችኋለን እንግዲህ የሚቀጥለውን ነገር በስር የተከታተልን እናደርሳችሁናል ሰላም ካሜራማን በቃ ይበቃናል